ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ ክፍል 4 ምዕራፍ 4 ክፍል 4 የሆነው የሂሳብ ትምህርት ከማሚ ማትስ ዩቲዩብ እንደሚከተለው ይቀርብላችኋል። ዛሬ የምናየው ስለ አንድን ቁጥር በ10 ስለማካፈልና በ5 ስለማካፈል እንዲሁም በአንድ ስለማካፈል። በመጀመሪያ እዚህ ጋር ተግባር አለ። አጠር አድርገን በአጭር የዋና ጽንሰ ሐሳቡ እዚህ ጋር መጀመሪያ ስለ 10 እናውራ። ደንብ አለው። ደንቡን ከማየታችን በፊት ግን እንደሚከተለው እንለማመድ። አሁን እዚህ ጋር እንደምታዩት 80 ብዮች ሰጥቶናል። እነዚህ ብዮች ለ10 ስለማካፈል አይደል 10 እያደረግን ስንት ቦታ ማድረግ እንደምንችል ወይንም በካርቶን ብናሽጋቸው ስንት ካርቶን እንደሚያስፈልገን 80 ነው ያለ። ልብ በሉ እንግዲህ አሁን 1 2 3 4 5 6 7 8 9 10 ሌላ ደግሞ 80 ብዮችን ይዛችሁ ማለት ነው። እንደዚሁ 1 2 3 4 5 6 7 8 9 10 እያላችሁ ብትሄዱ ይሄ አንድ ካርቶን ይሄ አንድ ካርቶን። አሁን ስንቶቹን ብዬ ተጠቀምን? 20 ሆነ። አሁን ጊዜ ላለመፍጀት በእንደዚህ አይነት ብትሄዱ ሌላ ደግሞ አንድ ካርቶን ላይ 10 ሌላ ካርቶን ላይ 10 እያደረጋችሁ ብትሄዱ ስንት ካርቶን ላይ ወይም ስንት ቦታ ላይ 10 ማስቀመጥ ትችላላችሁ ነው? 8 ማሸጊያ ካርቶኖች ወይም 8 ቦታ ይወስዳል። በተመሳሳይ 60 ነው። 60 ሚሊ መድኃኒት በ10 ብንከፍል በፈሳሽ መለኪያ ነው። በ10 60 ነው። አሁንም 1 2 3 4 5 6 7 8 9 10 እንደገና 1 2 3 4 5 6 7 8 9 10 እያደረግን ይሄንን አንድ ምድብ ይሄን አንድ ምድብ ወይም አንድ ክፍል ወይም አንድ ካርቶን ወይም አንድ ጉድጓድ ልንለው እንችላለን። እንዲህ እያደረግን 60 ጠጠሮችን ስንት ቦታ ላይ ማድረግ እንችላለን? 6 ቦታዎች ያስፈልጉናል። እዚህ ጋር 50 ተማሪዎች ቢኖሩና አንድ መኪና 10 ተማሪዎችን መያዝ ቢችል ስንት መኪና ያስፈልገናል ነው። ልክ በተመሳሳይ 1 2 3 4 5 6 7 8 9 10 ተማሪ ይሳፈራል። ደግሞ ሌላ 10 በሌላ መኪና ደግሞ ሌላ 10 በሌላ መኪና 50ዎቹን ስንት መኪና ይይዛቸዋል? አንድ መኪና ውስጥ እነዚህ 10 ተማሪዎች እዚህ ጋር ቢገቡ 40 ቀሩ ማለት ነው። እንደገና እያል 5 መኪና ያስፈልገናል 10 የሚይዝ። እዚህ ጋር የሚያሳዩን መረጃዎች እንደዚሁ ነው። በቁጥር መስመር ላይ ሲባል ደግሞ ያው እዚህ እንደምትመለከቱት እስከ 50 ድረስ አንድ የቁጥር መስመር ከፋፍለን 10 ከሆነ ስንት ክፋይ እንደሚሆን እንድንለይ ነው። ከ40 እስከ 50 ያለችዋን አንድ፣ እንደገና ከ30 እስከ 40 ያለችዋን ሌላ እያደረግን እንሄዳለን። ይሄ ነው። አሁን ልክ ወደ ደንቡ ከመሄዳችን በፊት እነዚህ መልመጃዎች እንድንሰራ ነው። 30ን በ10 እቺ ትንሽ ስለሆነች እስኪ እንሞክራት። 30 ብዮች ይያለው 1 2 3 4 5 6 7 8 9 10 እዚህ ጨረስኩኝ። 10 11 12 13 14 15 16 17 18 19 20 10 ደግሞ እዚህ ያደረስኩኝ 21 22 23 24 25 26 27 28 29 30 አያችሁ 3 ቦታዎች ላይ ያስቀመጥኩ። እናም ድርሻው 30 በ10 ሲካፈል 3 ይሆናል ትላላችሁ። 60ንም በተመሳሳይ 80ንም እንድታዩ ነው። ክፍት ቦታው ላይ ተስማሚ ቁጥር እንድንሞላ ነው። 10 እዚህ ያለች ሲባዛ በሆነ ቁጥር 40 ይመጣል ነው የሚለን። አሁን ይሄ ዳሽ ለመሙላት እቺ ድርሻዋን 40ን 10 እያደረግን ስንት ቦታ ላይ ማድረግ እንችላለን? 1 2 3 4 5 6 7 8 9 10
1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 ስንት ሆኑ? 30 ሆኗል። 1 2 3 4 5 6 7 8 9 10 40 ሆኗ አይደል? አራት ቦታ መክፈል ቻልን። እናም መልሳችን እዚህ ጋር 4 ቢሆን 10 ሲባዛ በ4 40 ይሆናል። እንዲሁ እዚህ ጋር ያያችሁ 40 ሲካፈል በ10 4 ይሆናል ትላላችሁ። ይሄን ለማሳየት ፈልጎ ነው። አሁንም እዚህ ጋር ይምጣ 10 ሲባዛ በሆነ ቁጥር ስንት ይሆናል? 70 ይሆናል እያላችሁ ነው። 70 እንግዲህ 10 10 እያደረግን ስንት ቦታ ላይ እናደርጋለን? 7 ቦታ። እናም ማብዛት እና ማካፈል ኢንቨርስሊ ወይም የቅይር ባህሪዎች ናቸው። አጭሩ መንገድ ወይም አቋራጭ መንገዱ ነው የሚለው ለዚህ ነውና እዚህም ጋር የሚያሳየን 70 ሲካፈል በ10 እዚህ ቦታ ላይ የምንሞላው ስንት ነው? ዳሹ ላይ 7። አሁን ድርሻ ፈልጉ ያውና ይሄም እና ልምጣ በቃ ወደዚህ ወደ ህጉ ተመሳሳይ ስለሆኑ ውድ ተማሪዎች አንድ ቁጥር በ10 የምናካፍል ከሆነ አጭሩን መንገድ በ10 እንደማካፈል ቀላል ነገር የለም። 80 ሲካፈል በ10 ከሆነ በቃ ይችን 0 በዚህ 0 እናጠፋና 8 ይሆናል። ይሄው ነው እንግዲህ እስካሁን ድረስ ያየናቸው በሙሉ 40 ብትሉ 50 ብትሉ 50 ሲካፈል በ10 ከሆነ እቺ 0 እቺን 0 ታጠፋውና 5 ይሄው ነው በቃ በ10 ስለማካፈል ነገር ኋላ ያሉትን እንግዲህ እነዚህም በሙሉ ብትሞክሩ ይኸውላችሁ እዚህ 30 ሲካፈል በ10 3 ይሆናል ማለት ነው። ይሄን ይመስላል። በ5 ስለማካፈልም ደንብ እንደዚህ ነው ብለን ባናወራም ሂደቱ እንደዚያ ነው። ለምሳሌ 25 ብዮች ቢኖሩ ሲካፈል በ5 ከሆነ 5 እያስቀመጥን ስንት ቦታ ላይ 1 2 3 4 5 እዚህ ጋር 1 አስቀምጥኩ 1 2 3 4 5 እዚህ ጋር ሌላ 1 2 3 4 5 ስንት ሆኑ? 15 ሆኑ። 25 ነው መድረስ ያለበት 1 2 3 4 5 20 ሆነ 1 2 3 4 5 25 ሆነ። ስንት ካርቶኖች ሆኑ? 5 ካርቶኖች ሆኑ ማለት ነው እና 5 ይሆናል። በዚህ መሰረት ወይንም በቁጥር መስመር ደግሞ ስንሄድ 5 እየዘለልን መሄድ ነው። ያውና እዚህ 5ን እየዘለልን አሁን ቅድም እንዳልኳችሁ 25 ከሆነ 25 በ5 ሲካፈል ከሆነ ከዚች ነው የምንጀምረው 1 2 3 4 5 5 ጊዜ ስንዘል አበቃ ማለት ነው። የቁጥር መስመር በመጠቀም እንደዚህ እንድንሰራ ያዘናል። እዚህ መልመጃ ላይ እንዳልኳችሁ እቺን የቁጥር መስመር ብንጠቀመው 30 ሲካፈል በ5ን ባሳያችሁ ከ30 እንጀምርና 1 2 3 4 5 6 ድርሻው 6 ነው። 45ንም በተመሳሳይ እቺን የቁጥር መስመር እስከ 45 ታራዝሟትና 5 መልሱ ስንት ይሆናል? 9 60ን በ5 የቁጥር መስመር እስከ 60 ተሰሩና 5 መልሱ 12 ወደ ላይ በመቁጠር ይለናል። ይሄኛው ሁለተኛው ጥያቄ ደግሞ ወደ ላይ በመቁጠር ማለት ሲካፈል በ5 ወደ ላይ በመቁጠር ማለት ምን ማለት ነው? 20 ሲካፈል በ5 ለምሳሌ ባሳያችሁ 20 ሲካፈል በ5 1 2 3 4 5 ሌላ ቦታ ደግሞ 6 7 8 9 10 ሌላ ቦታ ደግሞ 11 12 13 14 15 ሌላ ቦታ ደግሞ 16 17 18 19 20 ስንት ቦታ ላይ ጣል አስቀመጥን? 5 5ቶችን 4 ቦታ ላይ
ድርሻው 4 ይሆናል። ዳስ መምህር ሀያት 35 እርሳሶችን ለ5 ተማሪዎች በተመሳሳይ ወደ ላይ በመሄድ ብንሄድ ለምሳሌ 1 2 3 4 5 6 7 8 9 10 11 12 13 14 15 16 16 አይደለም 15 እያልኩ 35 እስከምሄድ ድረስ 7 ቦታ ላይ አስቀምጣለሁ። 85 ሳሙናዎች 5 ሳሙና ብቻ በሚይዝ ካርቶን 5 እንድናስቀር 85 ናቸው። 5 ብናካፍል ስንት ካርቶን ላይ እናገኛቸዋለን ወይም ስንት ካርቶን ያስፈልገናል? የመጨረሻው ቁጥርን በአንድ ስለማካፈል ይሄ ምንም አላለችው። ማንኛውም ቁጥር በቃ እዚህ ጋር ምንም አላወራም። በቃ ደንቡ ላይ ተመልከቱ። እዚህ አንድን የተሰጠ ቁጥር ለአንድ ሲካፈል ድርሻው ይልና ዳሽ ይላቸዋል። ድርሻው ራሱ ነው። አንድ የተሰጠ ቁጥር ለአንድ ሲካፈል ድርሻው እርሱ ራሱ ነው ትላላችሁ። በቃ ዝዳሹ ላይ እርሱ ራሱ ነው። ለምሳሌ አንድ የተሰጠን ቁጥር ማለት 50 ቢሆን ለአንድ ሲካፈል ድርሻው 50 ነው። 9 ለአንድ ሲካፈል ድርሻው 9 ነው። ይሄ ደግሞ ከ10ም በጣም የቀለለ ነው። ክፍል 5 በ3 በ4 በ6 በ7 በ8 እና በ9 ማካፈል ስለሚሉት እስከምንገናኝ ድረስ ወላጆችን ወይንም ቤተሰብ በሙሉ ወንድም እህት ሊሆን ይችላል እጅግ አመሰግናለሁ። ይሄንን ድልድይ ከፍታችሁ ልጆቻችሁ ጋር ወይም ቤተሰብ ጋር እንድንገናኝ ስላደረጋችሁ። ተማሪዎች ጠንክራችሁ አንብቡ። ቤተሰቦቻችሁን እጅግ አመስግኑ። ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ ሰብስክራይብ አድርጉ። መምህር መሐመድ ከማሜ ማትስ ዩቲዩብ ስቱዲዮ ቻው።